ሰላም ትናንትና ማታ እዚህ ቤት መታ የነበረችው ሴት ማናት? ዛሬ ለጉር ያሳበርናል። የት አባቷ? ከዚህ በኋላ በምንም መንገድ ልንረዳት አንችልም። ራሷ ናት የሱስ ፍቅር አገግም ያለችው። ይኩ ፍቅር አይደለም። ቆይ ግን ይልቅ ያ እብድ እንዴት ነው? እብድ አይደለም። እሺ እሱ ጤነኛ ነው። ማያ እያለ ሰው ሁሉ ከተከተለ ለማበድ ከዚህ በላይ የሚያስፈልግ ነገር አንተ ስነ ስርዓት ያለ እኔ በጣም ነው የሚያሳዝነኝ። ቆይ እስኪ አሁን እቺ ማያ የምትባልሽ ምን ብትሆን ነው በዚህ ልክ ካፉ ማጠፋው? ማንም ትሆን ግን ልጁን አሳብዷለች። አይ እንግዲህ ናታን ስርዓት ያዝ። አይ ካልክ ግን እንዳሁኑ እንደማኪ መሬት ላይ ነው ማስተኛ። እኔ ግን የልጅ ማየት እፈልጋለሁ። ይሄ ቀመድ ነው የእውነት ከልቤ ማገዝ ከቻለን እኮ ጥሩ ነው። ወይ ወንድሜ በጣም አመሰግናለሁ። እና ለምን አሁን አላሳይም? እንደዛ ከሆነ ለምን አሁን አላሳይም? እቺ አሁን ተነስ። ቆይ አሁን አይደለም። እሺ ትናንትና ማታ እዚህ ቤት መታ የነበረችው ሴት ማናት? እንግዲህ በጣም በሚያሳዝን ነገር ማኪ በስተመጨረሻ እንግዲህ በእንትናን ካላስወገርኩሽ እያለ ደፋ ቀና እያለ ትገኛለች ማለት ነው። ምክንያቱ ለምንድን ነው ሲባል እንግዲህ ይሄ ሁላ ምክንያቱም ማን ነው እዚህ ቤት የመጣው? ማናት ሴት? እኔ ሰላም የምትባል ሴት ባሌን ወይ ደግሞ የምወደውን ፍቅረኛ እየወሰደችብኝ ማን እንደሆነች እንድትነግሪኝ እፈልጋለሁ በማለት እንግዲህ ሰላምን እንቅ አድርጋት ትገኛለች ማለት ነው። ሰላም ራሷ መሆኗን በአሁን ሰዓት ማኪ 100% ማኪ ሰላም መሆኗን የናታን ፍቅረኛ አላወቀችም በፍጹም ማለት ነው። ጥርጣሬ ነው እንጂ ያላት እንጂ ትክክለኛ መሆኑን ምንም ነገር ያስተዋለችውና ያወቀችው ነገር የለም ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። ይዤላችሁ የመጣው ድራማ እንግዲህ ሮዛ ድራማን ይዤላችሁ መጥቻለሁ። ሮዛ ድራማ አስተማሪና ልብ አንጠልጣዩ ድራማን ይዤላችሁ ከች ብያለሁ ማለት ነው። ሮዛ ድራማ እንደምታውቁት በጣም ሁላችንም የምንወደውና ብዙ ነገር የምንማርበት ድራማ ነው ማለት ነው። እግዚአብሔር በሚያውቀው በጣም ነው ደስ የሚለው። እኔ በጣም ነው ደስ ያለኝ። በነገራችን ላይ ብዙ ነገር ፍሬ ያለበት ነገር እንደምናገኝ ተስፋ አደርጋለሁ ማለት ነው ቤተሰቦቼ። እንደዚሁም እለት በእለቱ ቀን በቀኑ በርቺ ጠንክር እያላችሁ ለምታበረታቱኝ የእውነት ብድግ ብዬ እያመሰገንካችሁ ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ቀጣይ ቪዲዮ እንግዲህ ምንድነው የተፈጠረው ሲባል እንግዲህ ያው ሮዛ እንደምታውቁት ለወንድሟ ደስታ የምትሞት ልጅ ነች። ሁሌ ወንድሟን ለማስደሰት የማትጠቀመው ጥቅም የማታደርገው ነገር የለም ማለት ነው። ሁላችንም እንደምናውቀው ማለት ነው። ለወንድሟ እንግዲህ የማትከፍልለት መስዋዕት የለም ማለት ነው። ሁላችንም እንደምናውቀው ማለት ነው። ግን በስተመጨረሻ የሆነ ያለው እዚህ ቤት ያለው ችግር ያው እንደ ሮዛ ደግሞ እንግዲህ እንትና የምትባለው ማኪ የምትባለው ሴትዮ በጣም ምቀኛና በጣም ቤት ውስጥ እንግዲህ የምታደርገውን ድርጊት ሁላችንም እያየን እንገኛለን ማለት ነው። በጣም አስነዋሪ የሆነ ነገር ነው የምትሰራው። ይሄ ሁላ ነገር ደግሞ እንግዲህ ናቲን ለማግባት የኔ ካልሆነ በፍጹም ያው ተስፋ አልቆርጥም ነው። ጠዋት ማታ ነው ደፋ ቀና የምትለው በግድ የኔ ካልሆነ በማለት ማለት ነው። በጣም የሚያሳዝን ነገር እንግዲህ አስባችሁታል። ፍቅር በፍቅር ነው እንጂ ፍቅር በግዴታ የሚገኝ ነው እንዴ ሲባል እንግዲህ እዚህ ቤት አዳዲስ ነገር እያየን እንገኛለን ማለት ነው። በነገራችን ላይ ፍቅርን በፍቅር ነው፣ ፍቅርን በግድ ሳይሆን በፍቅር ነው ሁላችንም የምንቀበለው ማለት ነው። ግን ደግሞ
እዚህ ቤት ፍቅርን በግድ እያደረጉ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ማኪ በግድ ናቲ እኔን ካላገባኝ ወይ ደግሞ ናቲ የኔ መሆን አለበት በማለት ጠዋት ማታ ደፋ ቀና እያለች ትገኛለች ማለት ነው። እንግዲህ በጣም ነው የሚያሳዝነው እውነት እግዚአብሔር በሚያውቀው ማለት ነው። ምክንያቱም ፍቅር በፍቅር ነው እንጂ በግዴታ የሚሆን ነገር አለ እንዴ? እውነት ምኑ ነው እውነት የሚያደርገው? አስባችሁታል? ሁሉ ነገር በፍቅር ነው ደስ የሚለው። ነገሮቹን ሁላ ስታደርጉ ነገሮቹን ሁላ ስትፈጽሙ በፍቅር ነው እንጂ በግዴታ ምን አይነት ፍቅር ይባላል ብላችሁ ታስባላችሁ? ምን አይነት ፍቅር ነው? እኔ አላውቅም። እንግዲህ የሰዎች አስተሳሰብ እኔ በጣም ነው የሚገርመኝ። እኔ በራሴ እንደው የሆንሽ ጉረኛ ምናምን አትበሉኝ። አይደለም ሰዎችን በፍቅር በግድ የኔ ካልሆኑ ብዬ ተውና ጋይስ የኔ ካልሆኑ ብዬ ተውና እምወዳቸው ሰዎች መጥፎ ፊት ራሱ በእነሱ ላይ ካየው ምን አይነት ስሜት እንደሚሰማኝ እኔ ነኝ የማውቀው። ባሌ ነው ብዬ የምለው ሰውዬ የማይሆን ነገር በላው ላይ ካየው በጣም ነው የሚሰማኝ ማለት ነው። ስለዛ እኔ እያንዳንድ ሰዎች አስተሳሰብ እና አመለካከት በእርግጥ እኔ በጣም ነው የሚያመኝ እግዚአብሔር በሚያውቀው ማለት ነው። እና የቱን አክል እንኳን ልትወጁ ፍርጥ ልትይለት ይቻለች ከዛ ሰው ጋር እንዴት አድርጋችሁ ልትኖሩ ነው? እሱ ካልወደዳችሁ፣ እሱ ለእናንተ ቦታ ካሌላችሁ፣ እሱ ለእናንተ ጊዜ ካሰጣችሁ፣ ሰዓት ካሰጣችሁ በምን የተነሳ ነው ከሱ ጋር የምትኖሩት ጋይስ? እንዴት አድርጋችሁ ለመኖር አስባችሁ ነው እንደዚህ የምታስቡ ሰዎች? ይሆን በጣም ነው እኮ የምትገርሙት። ፈጣሪ ልቦና ይስጣችሁ፣ ማስተዋሉን ያድላችሁ የእውነት ማለት ነው። እኔ እንደዚህ ለምታደርጉ ሰዎች እግዚአብሔር ማገናዘቡን ይስጣችሁ። እኔ በጣም ነው የምትገርሙኝ። በጣም ከምታስቡ በለጠ ነው የምትገርሙኝ ማለት ነው። ስለዛ የምላችሁ ነገር ምንድነው ጋይስዬ? ጋይስ የምላችሁ ነገር ምንድነው? ከምትወዱ ሰው ጋር መኖራችሁ ካልቀረ የሚወዳችሁን የሚያፈቅራችሁን ቦታ የሚሰጣችሁን ጊዜ የሚሰጣችሁን ለእናንተ መስዋዕት የሚከፍልላችሁን ሰዎችን አግቡ እንጂ ዝም ብሎ በቃ ከሊን ወደድኩ ነው የኔ መሆን አለበት ደፋ ልቀና ዋት ኢዝ ሀቢቢ ምን ስለሆነ ነው? ምን ስለሆነ ጋይስዬ? እና አግባብ ነው ብዬ አላስብም እላችኋለሁ ቤተሰቦቼ። ለማንኛውም የምላችሁ ነገር ምንድነው እንደዚህ አይነት ፍቅር አንድ ቀን ራስሽ ፍቅርሽ ቁርጥ ብሎ ከቀረ ወልደሽ ከብረሽ አስበሻል? ስንት መስዋዕት ከፍለሽ ያ ባሌ ብለሽ ያልሽው ሰውዬ ነገ ፍቅሩ ሲተው ከፍቅሩ አስተሳሰብ ሲወጣ ያዙ ይልቀቁኝ ባንቺ የተነሳ ባንቺ ጥፋት የተነሳ ልጆችሽ መስዋዕት ይከፍላሉ። በጣም የሚያሳዝነው ነገር ማለት ነው እነኛ ልጆች መስዋዕት ይከፍላሉ። በምን በእንትን ማለት ነው። ምክንያቱም መስዋዕት ይከፍላሉ። በጣም በሚያሳዝን ነገር ጋይስዬ ማለት ነው። አይከፍሉም እንዳትሉ ይከፍላሉ። ምክንያቱም የሚከፍሉት ጉዳይ ለምን እንደምትል ሰው ሳይፋቀር አንድ ላይ ሊኖር አይችልም። እሷም ልትጨርስ ትችላለች። ስለዛ ፍቅር እናንተ ብቻ አንድ ሰው ብቻ የወደደ ሰው አይደለም። ከዛ ፍቅር ማለት ከሁለት የመጣ ሰው ነው ብዬ ነው የማስበው እኔ በራሴ ማለት ነውና ማኪ እንግዲህ ለፍቅር ያላት ቦታ በጣም ደስ ይላል። ግን ደግሞ በተንኮል ነው እየተጠቀመች ያለችው። ያን ፍቅር በፍቅር ብትመልሰው ኑሮ በጣም ቆንጆ ነበረ ማለት ነው። ወይ ደግሞ ብልና ጎበዝ ሆና ነገሮችን ወደ ፍቅር እየቀየረች አይደለም። ወይ ደግሞ ጎበዝ ጠንካራ ሆና ሁሉን ነገር እያስተካከለች አይደለም። ምንድነው እያደረገች ያለችው? ያው በአሁን ሰዓት በጣም በእልህ ውስጥ ነች፣ በንዴት ውስጥ ነች ያለችው። ናታን የኔ መሆን አለበት በቃ እንደዚህ አይነት ውሳኔ ውስጥ ነው ያለችው። ዝቅጥ ያለ ውሳኔ ማንኛውን ይሄን እንደዚህ አይነት ውሳኔ እንደው አታበረታቱ ቤተሰብ ይቅር በሉኝና እኔ ላበረታቱ አልችልም እንደዚህ አይነት ውሳኔ ዝቅጥ ያለ ውሳኔ። ምክንያቱም መሆን አለበት ብዬ አላስብም ማለት ነው። ገባችሁ አይደለ? እንደው ይረዳኛል እንዳይረዳኝም የሚለውን ነገር አንዳንዴ ማስተዋል አለብን ማለት ነውና እሷ ለጊዜው መስላታል እንጂ ለወደፊት ግን እንደሚቆጫት ነው ይቆጫታል ብዬ ነው የማስበው። እንደዚህ አይነት ሰዎች በስተመጨረሻ ላይ የእግር እሳት ነው የሚሆኑባቸው። በጣም ነው የሚጸጸቱት። በጣም ነው ለምንድን ነው ሰዓት የተበላ ለምን ጊዜ የተበላ ብሎ ነው በጣም የሚጸጸቱት ማለት ነው። ስለዛ ለፍቅር በጣም በጊዜው መስዋዕት ይከፈላል። ግን ደግሞ መስዋዕት ቢከፈልም እንደዚህ
ሰዎችን መስዋዕት እያስከፈላችሁ ሰዎችን እያጠቃችሁ ሰዎችን መጥፎ ነገር እያደረጋችሁ ሊሆን አይገባም ብዬ አምናለሁ። ቤተሰቦቼ በጣም ነው የሚያሳዝነው። በእርግጥ ያው ሰላም ብዙ ዋጋ እየከፈለች ትገኛለች ለፍቅር ብላ እንግዲህ ሰላምዬ በእርግጥ በጣም ደስ ይሉ ነበረ ሁለቱ አንድ ላይ ፍቅራቸው በጣም ነው ደስ የሚለው ሁሉ ነገራቸው ማለት ነው። እግዚአብሔር በማይቀው እኔ በጣም ነው የምወዳቸው ሁለቱንም። ግን ያው በእርግጥ እህትየዋ በጣም ጎበዝና ጀግና እህት አለው። ሁሌ ካጠገቡ ማጠፋ ጀግና በቃ ምን ልበላችሁ። ፈጣሪ እንደዚህ አይነት ሰው እንደዚህ አይነት እህት ይስጣችሁ። በቃ እህት ማለት እንደዚህ ነች። በቃ ለወንድሟ ዋጋ የምትከፍል ደፋ ቀና የምትል ሁሌ ደፋ ቀና የምትል ገባችሁ አይደለም? ለወንድሟ አንድ ነገር ሲታሰብበት እጥፍ የምትመልስ ማለት ነው። እና የምትረዳ አስባችሁታል? እንደዚህ የሚረዳችሁ ሰው አይገኝም። በእርግጥ ያው ግን ደግሞ የታደለ አንዳንድ ሰዎች እንደዚህ የሚረዷችሁ አሉ። አንዳንድ ጊዜ ቤተሰቦች እኛን የማይረዱ አሉ። በጣም አይረዱም በቃ በፍጹም ማለት ነው። እንደውም የሚረዱት ምንድነው እንትን ያለው ባዳዎች ስላችሁ እኔ በእርግጥ በእንደዚህ አይነት ነገር አላምንምና እኛ ያላሰብናቸው ሰዎች እኛን ሲረዱ እናገኛለን ማለት ነው። በጣም ደስ በሚል ነገር ከውጭ የመጡ ሰዎች እኛን ይረዱናሉ ማለት ነውና ምን ልላችሁ ፈልጌ ነው። አንዳንድ ደግሞ እንደዚህ የተመረቁ ሰዎች ደግሞ ሰዎችን የሚረዱ ለሰዎች መልካም የሚያስቡ አሉና ስለዛን ቤተሰቦች ፈጣሪው ማክዬ የራስሽን ህይወት ብትፈልጊ የራስሽ የሆነውን ነገር ብትፈልጊ ጥሩ ነው አግባብ ነው ብዬ አስባለሁ። የራስሽን አላገኘሽም የራሴ ነው ብለሽ በማለት ትፎክሪያለሽ እንጂ የራስሽን ህይወትሽን አላገኘሽም። የሰው ነገር ነው እንትን እያልሻለሽ እየፈለግሻለሽ ማለት ነው። ገባችሁ አይደል? ባንስ እንኳን ሴት እንኳን ባትወድ ሴት እንኳን አንድ ባሏን ባትወድ ይሻላል ወንድ ልጅ ሚስቱን ሳይወድ አብሮ ከመጋባት። በጣም ከባድ ነው የወንድ ልጅ ማለት ነው። ለምን እኛ እንኳን ትንሽ እንኳን ሴቶች ስንባል ሸፈን ማድረግ እንችላለን። ግን ሴቶች በጣም ከባድ ነው። ሴቶች ፍቅራቸውን ለመናገር ያኔ ስላችሁ ወንዶች በግልጽ ነው ለሚወዱት ሴት በጣም በሰዓት ይከፍላሉ። በጣም ጎበዝ ናቸው። ወንዶች እንደዛ ናቸው። እኛ ሴቶችን እንሻላለን እናድበሰብሰዋለን። ገባችሁ አይደለ? እና ቤተሰቦቼ ለማንኛውም ከዚህ ድራማ እንደዛ ነው የምንማረው። በነገራችን ላይ በስተመጨረሻ የናታን እናት እጅ ሰጥታለች። በቃ ካሁን ወዲህ ይቅርብኝ፣ ያው ልጄ ከፈለኩ ጋራ ከወደደት ካፈቀራት ጋራ ትኑር በማለት እንግዲህ ፈቅዳላታለች ማለት ነው። በጣም ነው ደስ የሚለው። በዚህ አጋጣሚ እንግዲህ ቤተሰቦቼ እንኳን ፈቀደችለት ብለናል። ደስ ይላል። እሷም በስተመጨረሻ መረዳቷ ግዴታዋ ነው ብዬ ነው የማስበው። ምክንያቱም አለበለዚያ ብዙ መስዋዕት ነው የምትከፍለው። ልጇ የወደዳትን ፍቅረኛ የግድ ማግባት አለበት ብዬ ነው የማስበው። ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። በሌላ ቪዲዮ ደግሞ እስከምመጣላችሁ አይ ሚስ ዩ ሃይ ላቭ ዩ እላችኋለሁ። መልካም ጊዜ መልካም ቆይታ። እንግዲህ እንነባሮችም በስባች ጠንክሪ ለምትሉኝ የእውነት እያመሰገንኳችሁ በሰላም እንሰናበታችኋለን። መልካም ጊዜ